ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ አለ ቢስቲውስት ጎንዶሎ ማለት ላይክ እና ሼር ያደረጋችሁ ሰዎቻችሁ ለብዙዎች አካፍሎ ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በትትና አጋብዛችኋለሁ። አሁንም ደግሜ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው እንግዲህ የእስራኤል መከላከያ የመፍረስ አደጋ ገጥሞታል። ይሄን ያሉት ኢራኖች አይደለም፣ ይሄን ያልኩት እኔ አይደለም፣ ይሄን ያሉት ፍልስጤሞች አይደለም፣ ይሄን ያሉት የእስራኤል መከላከያ ኢታማዦር ሹም ዋናው ጄኔራል ነው እንደተናገሩት የእስራኤል መከላከያ የመፍረስ አደጋ ገጥሞናል ያሉት ኢጂኤ ዛሚር ናቸው። የእስራኤል ኢታማዦር ሹም ናቸው፣ ከፍተኛ ጄኔራል ናቸው። ምክንያት ብለው ያስረዱት ደግሞ ሰራዊታችን በተለያየ ግንባር የመዋጋት ግዴታ ስላለበት ነው። እንደምታውቁት እንግዲህ የእስራኤል መከላከያ ከሐማስ ጋር በጋዛ እየተዋጋ ነው። የእስራኤል መከላከያ እንደምታውቁት በሶሪያ በኩል ውጊያ አለበት። የእስራኤል መከላከያ በተለያየ አቅጣጫ ነው ውጊያዎች ያሉበት። በሊባኖስ ድንበር ተሻግሮ ነው የሄደው። የእስራኤልን ድንበር አልፎ በሊባኖስ መሬት ላይ ነው እየተዋጋ ያለ። አንድ ሰራዊት በየሰፈሩ፣ በየመንደሩ፣ በቀበሌው፣ በየወረዳው፣ በየተራራው፣ በየሸለቆ የሚዋጋ ከሆነ ይፈርሳል። ምንም ጥያቄ የለውም። በየመንደሩ ሰራዊትን ካስገባ ትሸነፋለህ። ምንም ጥያቄ የለውም። አንደኛ መሬቱ ያንተ መሬት አይደለም፣ የሰው አገር ነው። ደጀን አለው፣ ከኋላ ትጥቅም ስንቅም የማግኘት እድል አለው። ሁለተኛ ሰው መንደሩ ድረስ ሰፈሩ ድረስ ሂደህ ስትዋጋው ከሞትኩኝ ልሙት ይልሃል። በየፍርስራሹ ይጠብቀሃል። በየወንዙ አንተን ገሎ ስለመሞት ነው የሚያስበው። ለምን ቤቱ ድረስ ይደሃል፣ ደጁ ድረስ ይደሃል፣ ቀየው ድረስ ይደሃል። ወዴት ይሸሻል? ልሽሽ ብልም እኮ የሚዋጋ ኃይል መሸሻ ቦታ የለው። ለምን ቤቱ ድረስ ነው የመጣህለት። በቃ መስጊዱ ድረስ ከሄድክለት፣ ቤተክርስቲያኑ ድረስ ከሄድክለት ወዴት ይሸሻል የምትዋጋው ኃይል? እስቲ ንገረኝ። ስለዚህ ሊባኖስ ድንበር ተጥሶ ነው እንደምታውቁት። በጦር ጀቶች ሊባኖስ ቤሩት ተደብድቧል። በሺ የሚቆጠር ድብደባ ነው የተደበደበችው ሊባኖስ። ስፍርም ቁጥርም የለም የድብደባው ብዛት። ችግሩ ምንድን ነው? አንድን አገር ተራራውንም ሜዳውንም ወንዙንም ምኑንም መደብደብ ይቻላል። ሂደ ሜዳውን ትይዘዋለህ ወይ? ሂደ ምድሪቱን ትይዛለህ ወይ? አሁን በጣም አስቸጋሪ ነው። አፍጋኒስታን ስፍር ቁጥር የሌለው ጀት ደብድቧታል። ስፍር ቁጥር የሌለው ሄሊኮፕተሮች፣ ስፍር ቁጥር የሌለው ሚሳኤሎች እሳት ነው ያዘነቡት። ነገር ግን የአፍጋኒስታንን መሬት መያዝ ሲኦል ነው። ሊቢያን እንደ መደብደብ እና የሊቢያን ሂዶ መሬት መያዝ አይገናኝም። ሰማይና የምድር መካከል ርቀት አለው። ሊባኖስን የእስራኤል ጦር ለመያዝ በሺዎች የሚቆጠሩ ሰራዊት ገብተዋል። ችግሩ የሊባኖስ ተዋጊዎች፣ የሂዝቦላ ተዋጊዎች በየሸለቆ፣ በየመንደሩ፣ በየሰፈሩ፣ በየመቃብሩ፣ በየፍርስራሹ ይጠብቁሃል። እንዴት ታደርጋል? ሰራዊት በየመንደሩ ከገባ ይሸነፋል። 4 ነጥብ። የኔ ጌታ፣ ይሄ የዓለም ታሪክ በሙሉ የሚያሳየው ይሄንን ነው። ቪየትናም ላይ የገባው የአሜሪካ ሰራዊት መንደር ውስጥ ነው የገባው፣ ጫካ ውስጥ ነው። በየቀበሌው ነው የተሽለኮለከው። እየተከበበ ነው የተመታ። እየተከበበ በየሰፈሩ ባገኘው በክላሽን፣ በስናይፐርም፣ በዲሽቃም፣ በቆጀራም፣ በዱላም ጉድጓድ እየቆፈረ ጉድጓድ ውስጥ ሁሉ ከተውታል። ፈንጂ ይጠመዳል በየቦታው። ሰፈራቸው ነው፣ መንደራቸው ያውቁታል እነሱ። አንተ እንግዳ አለ። ሁልጊዜ መፍረስ አደጋ ይገጥማል። ሰራዊት መንደር ውስጥ ከገባ አይመለስም። ታትዜ አሁን የአሜሪካ እግረኛ ኢራቅ ምድር ላይ እየፈረጠጠ ነው ያለ። የእንግሊዝ ጦር ወታደር ካምፕ ውስጥ የነበረው አለ። በነገራችን ላይ ኢራቅ ላይ የነበረው፣ አፍጋኒስታን ላይ የነበረው፣ አፍጋኒስታንን በሙሉ አይደለም ይዙት፣ የሆነች መንደር ላይ ነው ካምፕ ሰርቶ የሚቀመጡት። መንደር ላይ ነው። ኢራቅ ላይ የነበረው የእንግሊዝም ይሁን ፈረንሳይም ይሁን የጣሊያንም ይሁን የትኛውም የኔቶ ኃይል ወታደር አፍጋኒስታን ላይ የነበረው የሆነች መንደር ላይ ነው፣ ካምፕ ውስጥ ነው እንጂ አፍጋኒስታን ሙሉ በሙሉ ትቆጣጠራል ማለት አይደለም። ኢራቅ ላይም እንደዚህ ነው። ሙልጭ ብለው ወጥተዋል። አሁን ከትናንት ወዲያ ሰሞኑ ሳምንቱ በሙሉ ሰራዊቱ እርግፍግፍ አድርገው ያለውን ነገር ጥሎ እየፈረጠጠ ነው ያለው። ለምን? የሰው አገር ነው። የሰው አገር ሲሆን መረጃ በቀላሉ ያገኛሉ። ትጥቅና ስንቅ በቀላሉ ያገኛሉ። ደጀን ህዝብ በቀላሉ ያገኛሉ። ለምን? አገራቸው ነው። አገራቸው ነው። በሰው አገር ገብቶ መዋጋት የልጆች ዕቃ ይመስላችኋል? አይደለም። አሁን የእስራኤል መከላከያ ሚኒስትሩ ኢጂኤ ዛሚር እንደተናገሩት ግንባሩ በስቷል። ገና ነው።
ይሄ ጦርነት እየተፋፋመ ሲመጣ እንኳን ለእስራኤል አይደለም ራሱ ለመካከለኛው ምስራቅ የሲኦል ደጅ ነው የሚሆነው፣ የገሃነም ደጅ ነው የሚሆነው። ማንም ማስቆም አይችልም ጦርነት። ይህን ወሬ ሰምቶ ነው እንደ ለካ ትናንትና የኡጋንዳው መከላከያ የሙሴቬኒ ልጅ እኔ እስራኤልን እጅ አግዛለሁ አለ። እነዚህ አፍሪካ መሪዎች በ90 ዓመት ስልጣን አለቅም የሚሉ መሪዎች እላያቸው ላይ ሽንታቸውን ይሸናሉ። ስልጣን የሚረከቧቸው ልጆቻቸውም ከነሱ የባሰው ልብሳቸው ላይ የሚሸኑ የሚናገሩትን የማያውቁ ቡትታሞች ናቸው። ለዛ ነው እንደ ኡጋንዳ እኮ ትናንትና እኔ ሰራዊቴን ልኬ ኢራን ደሞሰሳለሁ አለ። ላይ ነው ገና አንድ ሚሳኤል ሳይተኮስ ነው ላይ ነው የሚሸነው። ብሽቆች በማያገባቸው ገብቶ የሚዘላብዱ እነዚህ የወሰበስ የአፍሪካ ሰዎች ደግሞ መሪያች ደግሞ ያሰፍራሉ። በጣም አያውቁት፣ የሚናገሩት የሚዘላብዱትን አያውቁ። እዚህ ተቃዋሚ ከየሰፈሩ ከየቀበሌው ወስዶ ጫካ ወስዶ እንደ መግረፍ መስሎታል። ከኢራን ጋር መቅጠም እንደዛ መስሏቸዋል። የልጆች ቃቃ መስለታል። እኛ ኢራንን በሚሳኤል እንደወደባለን። ሂድና ሚስትን ደብድብ። በዚህ ነው በጣም ኤክስፖርት ያደረጋችሁት የአፍሪካ መሪዎች። ሚስታችሁን መደብደብ፣ ሴቶችን እናቶችን መጉረፍ፣ ማንገላታት፣ ማሰቃየት፣ ቶርች ማድረግ በዚህ ኤክስፐርት ናቸው። የትኛውን ውጊያ እና የማይመስል ነገር ለሚስት አትንገራ። ለካ ይሄን ወሬ ሰምቶ ነው የሆነ ይሄ ውጊያ አሜሪካኖችን መውጫ ባገኙ እነዚህ ላይቼ ላይ ስንታቸው የሚሸኑ የአፍሪካ መሪዎች የሚደነፉትን እንኳን ብዙ አልሰማም። እሱስ ቅድሚያ አሜሪካ መውጫ ታገኝና ሌላውን እንጨዋወታለን። ቆስ ብለ የት ሄድብናል? የጦርነት ድግስ የት ሄደ አለው ገና አያሳስብም። እና እንደተባለው ወታደር ውጊያው የጊዜ ገደብ መኖር አለበት፣ የቦታ ገደብ መኖር ስኮፕ ሊኖር ይገባል። ኤሪያው የውጊያው ኤሪያ የተመጠነ መሆን አለበት። ዝም ብለህ በዚህም በግራም በቀኝም በኋላም በፊትም በሰሜን በደቡብ በምስራቅ በምዕራብ እንዴት ብሎ ነው ወታደር የሚዋጋው? የውጊያ ሞራልም እኮ ችግር ይመጣል እኮ። እንዳልኳችሁ ውጊያ ምን ጊዜም ከዚህ ነው የሚመነጨው፣ ከልብ ነው። ከስናይፐር አይነሳም ውጊያ ከድሽቃ አይነሳም፣ ውጊያ ከድሮን አይነሳም፣ ውጊያ ከጦር ጀቶች፣ ውጊያ ከልብ ነው የሚነሳ። ይሄ ልብ ሙልት ያለ እምቅ ያለ ሙቀት ያለ መሆን አለበት። እንደ በረዶ የቀዘቀዘ ልብ ይዘው ውጊያ ትገባለህ። እንዴት ተወጣለህ? ጌታ እንዴት ተወጣለህ ነው የምለው። የአፍጋኒስታን ተዋጊዎች እዛ ሀሩር በረሃ ሰይጣን የማይወጣው በረሃ ውስጥ እኮ ነው የታሊባን ተዋጊዎች የሚዋጉት። ሰይጣን አይገባውም። የታሊባን ተዋጊዎች የሚገቡትን የኢራቅ ተዋጊዎች የሚገቡበት በረሃ ሰይጣን አይገባውም። እዛ ላይ አሮስቶ መዋጥ የለመደ የአሜሪካ ወታደር ገብቶ እንዴት ነው የሚወጣው? ወገኖቼ አስረድኝ፣ እንዴት ነው የሚወጣው? በርገር እየጠጣ በተረፈ በየክለቡ እየጨፈረ እንደፈለገ ሲቀብጥ የኖረ ወታደር እንዴት ነው የኢራቅን ተራሮች የኢራንን ተራሮች ሲኦል የሆኑ ተራሮች የሚወጣው? እንዴት ነው? ስለዚህ የህልውና እውነተኛ የህልውና አደጋ የገጠመው ህዝብ ከልቡ ይዋጋል። ከልቡ የትኛውም ቦታ ላይ ይስማማል። የትም በረዶ ላይ ብትገባ በረዶ ገብቶ ይዋጋል። ሞት ነው። የሞት ሁለት የለውም። አሁን ልብ ማለት ያቃታቸው ይሄ ነው። ሞት ሁለት አንድ ነው። ሞት መጥቶ ጠላት ገደለህም እየተፋለምክ ሞትክም ሞት ሁለት የለውም። አንድ ነው ሞት አንድ። ስለዚህ ከአንጀታቸው ነው የሚዋጉ። በየሰፈሩ ነው የሚዋጉ። በየሸለቆ ነው የሚዋጉ። በየተራራው ነው የሚዋጉ። በየፍርስራሽ ነው የሚዋጉ። በየመቃብሮ ነው የሚዋጉ። ይሄ በጣም ከባድ ነገር፣ በጣም አደገኛል። እና ይህንን የጦርነት ባህሪ እነዚህ ሰለጠንን የሚሉ አገሮች በደንብ የተረዱት አይመስሉኝም። በደንብ የሚያስተውሉት አልመሰለኝም። እና ለዚህ ነው የሆነች ማነቆ ውስጥ ከገቡ በኋላ ነው ድንግጥግጥ እርብሽብሽ የሚሉት ማነቆ ውስጥ ሲገቡ ነው። እና ይሄ መጨረሻው በጣም አደገኛ እንደሚሆን
ሳይታለም የተፈታ ነው። ይሄን ያሳው ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችን ፒስ